እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም። የኔ አእምሮ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅም። ምክንያቱም ትላንትና ኩሽታ ተፈጥሮ ስለነበረ ትንሽ የበተረጋጊ አሁን እኔ እናቴ ናት በጣም እየተጨናነቀች ያለችው። በቃ እሷ እንድትመጣ አረጋለሁኝ። ግን ጋሽ አብርሃም ትላንትና ወዲያ ሲጎረር ነበረ። የህግ አካል አመጣለሁኝ ልጄን ቀድመሽ ይዘሽ እንዳትሄጂ ጠብቂ ብሏት ነበረ ሄደው። በሚገርም ሁኔታ እንግዲህ ወንድሙንና እህቱን ይዞ ተመልሶ መጥቷል ማለት ነው። ህግ አካል ቢመጣ ምን ሊባል እንደሚችል ጠንቅቆ ስለሚያውቀው ያለው አማራጭ እህቱንና ወንድሙን ማምጣት ነው። በነገራችን ላይ ማለት ነው ምን አለበት ዴቭን ብቻ ይዘህልን ብትመጣ። እኛ የቡዜ ፍቅር የለብንም ወይም የቡዜን ንግግር ለመስማት ፍቃደኛ አይደለንም። እኔ ብቻ አላልኩም ባይዘው ሩታም ደስተኛ ስላልሆነች ነው ይሄን ቃል የተናገርኩት ማለት ነው። እና ቡዜን ባታመጣት እንደ ሐሳብ ሌላ ጊዜም እንደው ቤተሰብ ሁሌም መጎተቱ አይቀርም በእናንተ ህይወት ውስጥ። ነገር ግን ቡዜን አታምጣብን። እሷ ሁል ጊዜም ቢሆን አቀጣጣይ ፈንጂ ማለት ነች። ፈንጂ ታውቃላችሁ። ሰላማችሁ ይብዛ ውድ የዩቲዩብ ቻናል ቤተሰቦች፣ ደህና ናችሁልኝ? ቤተሰብ በነገራችን ላይ ቆይ እኔ አንድ ያልገባኝ ነገር ሩታ ቤተሰቦቿን የመጠየቅ ከፈለገችም ከርማ የመምጣት መብት የላትም? አላት። ህጉም እኮ ይፈቅድላታል አይደለም? ቤተሰቦቿን ሄዳ የመጠየቅ እቺ ልጅ ያለችበት ከተማ ካልተመቻት ሌላም ከተማ ቀይራ የመኖር መብት አላት ስትናገር ነበር። ሰምታችሁ ከሆነ ቦታ እንኳን ባይመቻት ቀይራ የመኖር መብት አላት። ስለዚህ አብርሃም አሁን እቺ ልጅ ወዴት እየገፋት እንደሆነ ታውቃለህ? ቤተሰብ ጋር ለከርማ ወይን ቆይታ ብትመለስም ትመለሳለች አይደለ? ነገር ግን ሸገር ያለችበት ቦታ በተለይ ካንተ ቅርበት አንፃር ካልተመቻት ሌላ ቦታ ቀይራ ጉድ እንዳታረግክ ይሄን ፍራ። አሁን እንደዚህ ተወጣጥረክ የመጣከው በኋላ ላይ ደግሞ ይበልጥ ውጥረት ውስጥ እንዳትገባ። ስለዚህ ብታቀዘቅዘው ነው የሚሻልክ ለራስክ ማለት ነው። አንዳንድ ነገሮች ስትፈለፍል የራስክም ነገር ጉዳት ላይ እንዳይደርስ እና ራስን ሁሌ ተፈላጊ የምታይበት ነገር ነው ያልገባኝ። ሄርሜላ ስላለቀሰችንና ስለተንደባለለችልህ ሩታም እንደዛ ነው የምትሆንልኝ ብለህ ታስባለህ እንዴ? አሁንም በድሮ ላይ ነው እንደ ያለከው። ሩታ እኮ በቃ ያንተ ነገር አክትሟል። ከዚህ በኋላ እኔ ባንተ ነገር ላይ ምንም አይነት ነገር ተንኮል አስቤ የምመጣበት መንገድ የለም ብላለች ማለች ተናገረች እኮ። ከዚህ በላይ ምን ታርግክ? ሞክሪው፣ ግዴታ የሆነ ነገር ፍጠሪ። እንደ ድሮ አባቢኝ እንደ ድሮ ናፈቀ እንዴ? የሩታ የፍቅር አይነት ሁኔታዋ ናፈቀ? ይሄንን የፈለክ ነው የምትመስለው እንጂ እሷ ካንተ ጋር ያለኝን መጥፎ አካሄድ ከዚህ በኋላ አልደግመውም ካለች ምን ፍጠሩ እያልክ ነው የባለፈው የምትነጋግመው ማለት ነው። በቃ አለቀ። ሲቀጥል ደግሞ በሩታ ፍላጎት ብቻ ከትዳር አፈንግጣ እንደወጣች ፍላጎት ኖሯት እንደፈታች አድርገህ የምታወራውንም ወሬ አቁም ጋሽ አብርሃም ማለት ነው። ምክንያቱም ብዙ ምስክሮች አለን፣ ሚዲያው ላይ የተለቀቁ ቪዲዮዎች አሉ። በመማገጥን የፈታችክ ትዳርክ ላይ ቺት በማድረግ ነው የፈታችክ። አለቀ። ይህን አይምሮዋ ለመቀበል ዝግጁ ስላልሆነ ነው። ምክንያቱም አንዳንድ ሴቶች ባላቸው ከላያቸው ላይ ዘምቶባቸው ወይም ሌላ ሴት ጋር ሄዶ ተጋድሞ ኖርማል አድርገው ወይም ደግሞ ይሁን ግድ የለም ለትዳሪ ለልጄ ብለው አንገታቸውን ደፍተው እየተገዙ የሚኖሩ ምስኪን እናቶች አሉ። ፈጣሪ ድረስላቸው ለነሱ። ሩታ ግን እንደዛ አይነት ወጣት አይደለችም። ሩታ በራሷ ኮንፊደንስ ያላት ናት። በራሷ ራሷን የምታስተዳድር በምንም አይነት መስፈርት ማለት ነው። ማንም ሰው እዛ እንደፈለገ እየተጨመላለቀ እየመጣ ከሷ ጋር ደግሞ ማለት ነው ይሄን ህይወት ማስቀጠል ለሷ እንደ ታማሚነት እንደምታየው ወይም ደግሞ ለሷ እንደ ብልግና ስለምትቆጥረው ነው መልሳ ካንተ ጋር እርቅ አርጋ ያልኖረችው ወይም ዲቮርስ ያደረገችው ለዛ ነው። ባትማግጥ አንተ ባትባልግ ሴት ጋር ባትሄድ ትዳር ይፈታ ነበረ? ዛሬ ፍቺ ደረጃ ትደርሱ ነበር? አይደለም ፍቺ ዛሬ እንዲቆመን የእናንተን ጦርነት አንሰማም ነበር እኛ ራሱ ማለት ነው። ስለዚህ ስትናገር ከኋላ ያንተ ታሪክ እንደዚህ እንደሚጉተለተል መረዳት አለብህ። አንድ የሆነ ያለውን ነገር ከተናገርክ እኛም ከዚህ ፊት የነበረውን ባክስትሪክ የነበረውን ታሪክ ግን እንደ አዲስ እናስታውሳለን፣ ሪቪው እያደረግን ማለት ነው። ቡዜ በእነ ሩታና በእነ አብርሃም ህይወት ውስጥ በጣም ከባድ ነገር ተጫውተሽ አልፈሻል። ጥሩ ነገር መስለሽ መተሽ መጨረሻ ላይ ሩታን ጎርተሻት ነው የወጣሽው። ስለዚህ እኛ ኦዲየንስ ብዙ አልተቀበለሽም። በአሁን ሰዓት ላይ ከነሱ ህይወት አትግቢ። በቃ ሩታንም አታግኛት። ምክንያቱም መርዝ ጥለሽ ወይ የሆነ መጥፎ ቃል አስቀምጠሽ ስለምትሄጂ አንቺ አታስማሚም። ከዚህ በኋላ አንቺ ሩታ ጋር መተሽ እትትታ አያስፈልግም። አንድ ዴቭ በቂ ነው። ባይዘይ በቃ እኛ እኮ አንድ ዴቭ አገኘን ከአብርሃም ቤተሰብ ነፍስ ያለው።
ስለዚህ አንቺ አታስፈልጊም ለማለት ፈልጌ ነው። አንቺ ከመጣሽ አንደኛ ነገር ጥሩ ነገር ተናግረሽ አትሄጂም። ኃይለ ቃልሽ ምናምንሽ ይደብራል። ኃይልሽ በራሱ የምትጠቀሚበት የሰውነት አክቲንግ በራሱ ያስፈራል። እና ፕሊዝ በቃ አትረብሻት ሩታን ማለት ነው። ሲቀጥል ደግሞ ገና ለገና የሆነ ነገር ይፈጠራል ብላችሁ ሩታ የሆነ ተንኮል አስባ ነው ወደ ቤተሰብ እየሄደች ያለችው ካላችሁ አስረግጣ ነገረቻችሁ። በግድ ተንኮል አስቢ ነው። በግድ ከአብርሃም ጋር እንደገና ቆስቁሽና አልቅሰሽ ምናምን መልሹ ነው። አታረገውም አላችሁ። ሩታ ሀብቴ አታረገውም ይሄን ነገር። ሄርሜላ አይደለችም ሩታ። ሄርሜላ እንደፈለገች መረጋገጫ ነች፣ መረማመጃ። ሄርሜላ ማለት ሩታ አይደለችም። ገባችሁ? ስለዚህ ተዋት፣ ልጅቷን ነፃነቷን ስጧት። በፍሪደም የመኖር መብቷ የተጠበቀ ነው። ኢትዮጵያዊ ነች እቺ ልጅ። እንኳን ኢትዮጵያዊ የሌላ ሀገር ዜጋ ደረቱን ነፍቶ የሚኖርባት ሀገር ነች ሀገራችን። ስለዚህ ነፃነቷን አትንፈጓት። ተረዳችሁኝ እንዴ? በ5 ቀን ቆይ፣ በ10 ቀን ቆይ። ማነክ አንተና ነው ለሩታ ጊዜ ሰጪና ጊዜ ነሽ የሆንከው? ዋሪው ቤተሰብዬ አልበዛም እንዴ? የምሬን እኮ ነው። ከመቼ ወዲህ ነው አንተ በሷ ህይወት ውስጥ ማዘዝ የጀመርከው? ሂድና ውሽማህን ዘዛት። ባይዘዌ ውሽማ ነው ሁሌም። ለዛ ነው ሄርሜላ ውሽማ ምላት። አመጣጧ በውሽምነት ስለሆነ ውሽማ መቼም አይረሳማ። ማረጉም ሊቀነስበት አይገባም። ለዛ ነው። ስለዚህ እዛው ሄደክ ሄርሜላ ላይ ጣጣ ፈንጣጣህን ጨርስ። ሩታን ከዚህ በኋላ በዚህ ቀን ሂጂ በዚህ ቀን ወረጂ እንዳትላት። እልቁኑ በጸባይ ከጠየካት ሊያዋጣክ ይችላል። ሩታ እባክሽን እኔ ልጄን ተመላልሼ ለመምጣት እንደዚህ ስለማይመቸኝ ነዳጅ እንዳልጨርስ፣ በአሁኑ ሰዓት የነዳጅ ውድነት አለ። ቤተሰብ ያው በጦርነቱ የተነሳ ነዳጅ ተወዶ የለ ተወዶም ብቻ አይደለም ነዳጅም የለም እንጂ አስፈላጊ የሆኑ መኪኖች ናቸው በብዛት ተለይቶ የተፈቀደው። ብዙ ቤንዚን ነዳጅ የማያገኙ መኪኖች ስላሉ ሜቢ አብርሃምም ያው ከዛ የተመደበ ስለሆነ ለዛ ነዳጅ ፈርቶ ነው። እና ሩታ ያንተን ስሜት የምትጠብቅበት ሰዓት አይደለም። በፍቅር ከሆነ እንኳን ትንሽ ትራራልካለች። ያው አባትም አይደለክ እንደዛ ነገር ስለሆንክ ማለት ነው። ስለዚህ እንደዚህ ኃይል ተጠቅመክ ህግ አካል አመጣለሁ ብለን ቡር ብለህ ትላንትና ሄደክ ማለት ነው። ዛሬ ላይ ብቻህን የተመለስከው ከቤተሰብ ጋር እና ሁሌ ማስፈራሪያ ቤተሰብ ነው። ያንተን አፍ ቋንቋ የሚናገሩልክ እነሱ ናቸው። አንተ ራስን ችለህ ራስህ ማስተዳደር በራስህ አፍ መናገር አችልም። ሴት እንኳን ሁለተኛ ውሽማ ሴት ስትይዝ እንኳን ወንድ አቃጥሮልክ ነው። ባይዘው የራስን ችላ አይደለም። ሁሉ ነገር በሰዎች ላይ ተመረኮዘ ነው። ራስን ላለማስጠቆር ይሁን አይዶን ነው የምታረጋቸው ነገሮች አንዳንዴ ይገርሙኛል። ስለዚህ ቤተሰብዬ ሩታ ይሉኝታ ይዟት እንግዲህ ዴቭን ሰምታ ቀርታለች። እኔ ብታሳያቸው ደስ ይለኝ ነበር። የሩታ እናት ከዛ ከቡታጀራ አስባችሁታል? እናት ናቸው አይደለም? ምንም ቢሆን ይመጣሉ፣ ግድ የለም ታመጣቸዋለች፣ ይመጣሉ። ግን አባት አሉ፣ እህቶቿ አሉ፣ ወንድሞቿ አሉ፣ ዘመድ አዝማድ አለ። ልጇን አንድ ቀን አብረዋት እንዲካደገ በኋላ ራሱ ሰብሰብ ብለው አላየናቸውም። ስለዚህ አንተ በቤተሰብ እንደምትተማመነው ሩታን በቤተሰቦቿ ትተማመናለች። ገባ አይደለ? ምርጥ ቤተሰብ ነው ያላት። ሄዳ ከቤተሰቦቿ ጋር ከልጇ ጋር ላይፍ ማሳለፍ መብቷ ነው። አንተ አትወስንላትም። በዚህ ቀን ሂጂ 5 ቀን ቆይ ማለት መብቱ ጭራሽ የለክም። ጭራሽ ዴቭ ሆኖባት ነው ባይዘው የሩታ ይሄንን ነገር እሺ ያለችው እንጂ እግዚአብሔርን እንደ አብርሃም ጋጠወጥነት ወይም እሱ እንደሚራመድበት መንገድ ቢሆን ሩታ አሰማውም ነበር። ለሌላ ጊዜ ግን ሩታ አብርሃም እንደዚህ አይነት ባህሪ ካለው ማማከርም አይጠበቅብሽም። አለቀ። ህግ ልጅ ሰርቃ ሄደች አይልሽም። አንቺ እናት ስለሆንሽ አይደለም እንዴ? ቤተሰብ ጋር ነው ሄድሽው። ህግም ጋር ቢሄድ እሱ ቤተሰብ ጋር ነው የምትሄጂው። የፈለግሽበት ሰዓት መቆየት መብትሽ ነው። እዚህ ጋር ምንም የአብርሃም ፈቃድ አያስፈልገውም ነበረ። ከነገሩ ጦሚደሩ የሚባል ነገር አለና ሩታን ነገር ፈርታ ነገር ሸሽታ ነው አስቀድማ የነገረችው። እሱ ግን አይገባውም። አብርሃም ትምህርት ቤት ጭንቅላቱም ላይ ቢሰራ የሚገባው ሰው አይደለም። እሱ የሚገባው ሴት ማሳደድ ነው። አንድና አንድ ማለት ነው። ባልታዛር እናም ማለት ነው ሩታ እንደምትፈልግህም አታስብ። ጋሽ ጀንበሬ አታስብ እንደዛ። ሩታ ወይኔ ሙሉ ለሙሉ እንዳስወጣች እኮ እኛም እየተረዳናት ነው። በግድ አሁንም እንደ ድሮ ሹኝ ነው። አንተ ጋር ራሱ የሆነ ችግር አለብህ እኮ። እንደገና ደግሞ ድንቅ ያለኝ ደስታ ምን ሆኖ ነው እትዬ ሄርሜላን ጠርቶ እንደዛ የሚጋተት የነበረው? እረ ደስታ አልበሰልክም እንዴ? ሩታ የፍቅር ጥያቄ ሳታቀርብላት ፍቅርን ሳትቀበልክ
ምንም ግንኙነት እንዳላችሁ እኛ እንኳን አናቅም፣ እንኳን እኛ ሩታ አታቅም። አንተ ግን ላገባት ነው ሽማግሌ ልልክ ነው ቁብርጥሶ እያልክ እየሄድክ ከነ ሄርሜላ ጋር ያወራክ ነው። ሄርሜላ ሽማግሌ እንድትልክል ነው ወይስ ደግሞ ሰው ውላ አፈራራሚ እንድትሆንል ነው? አልገባንም። ይሄ ሁሉ ዝባዝንኪ ስታወራ ነበረ። ዝም ብለው ይዘባዘባሉ እናንተ። ምን ሆነ ነው ሄርሜላና ማነው ደስታ? እንደኔ ደስታ ይስጥክ እንግዲህ አሁን ያመራረቁ ጀመሩ ማለት እንደኔ ደስታ እንጃ። የሩታ እና የደስታን ነገር ራሱ ጠራጠራለሁ። ለምን መሰላችሁ? ልጁ አንዳንድ ጊዜ እንደ ልጅ ያጫውተዋል። በጣም የህፃን ልጅ አይነት ስነ ምግባር ነው ያለው አንዳንዴ ማለት ትናው ሰዎችን የማይጎዳበት ነገሩ ምናምን አሪፍ ሆኖ ሳለ የሆነ እንደ ወንድ ልጅ ኮስታራያን አይነት ሐሞት ያለው ወንድ አይደለም። ማለት በራሱ መወሰን የሚችል አይደለም። የሚናገራቸው የሚያደርጋቸው ድርጊቶች ሁሉ የህፃን ልጅ ነው። ይሄ ደግሞ ለሩታችን ማለት ነው ድጋሜ እሷ ሌላ ልጅ አታሳድግም አልበዛም እንዴ? ሩታ እንዳትቸኩይ፣ ባይዞይ እንዳትቸኩይ፣ ቸኩለሽ ሌላ ህይወት ውስጥ እንዳትገቢ። የምሬን ነው። ደስታ ስለመጣ ደስታ ነው የሱ የሩታ ደስታ ማለት አይደለም። አካሄዱ ትንሽ ያስፈራል ማለት አሁን በተለይ ከሄርሜላ ጋር የለቀቀውን ቪዲዮ በጣም በጥሞና ነው እስከ መጨረሻው ድረስ የተከታተልኩትኝና ከአሁኑ ሩታ ማታውቀውን ነገር እየፈጠረ ነው እያወራ ያለው። ሩታ ደስታን ይዟለች በፍቅረኝነት፣ እሱ ግን ስቲል እስከ ትዳር ድረስ ሽምግልና ሊልክ እንደሆነ ነው የተናገረው። በመሀላቸው ምንም እንደሌለ ነው እኛ የምናውቀው። እንዴ መጀመሪያ የቱ ነው የሚቀድመው? መጀመሪያ እነሱ መግባባት፣ ከዛም በኋላ እሷ የፍቅር ጥያቄውን ስትቀበል ለጓደኝነት ስታስበው ነው። ሩታ አትቸኩልም። በነገራችን ላይ በዚህ ሰዓት ይሄ አላማው አይመስለኝም፣ ግን ደግሞ የወደፊት አላማ ያላት ሴት ናት። ለሩታ ከዚህ በኋላ የምትበግንበት ሳይሆን ህይወቷን የሚያስደስታት ሰላም የሚሰጣት በቃ የቤቱ በር ዘብ ነው የሚባል ባል ነው ለሷ የሚያስፈልገው እንጂ ለትርክ ምርኪማ አየን እኮ እነ ትርክ ምርኪዎቹ ህይወቷን አበለሻሽተው ነው የወጡት። ኤኒዌይስ ቤተሰብዬ ማለት ነው ለዴቭ ሲባል መቅረቷ ነው እንጂ ሩታ በእውነት ሄዳ ብታሳያቸው እኔ ደስ ይለኝ ነበረ። በማንኛውም ሰዓትና ደቂቃ የትም ቦታ የመንቀሳቀስ መብት እንዳለሽ ግን ብታሳይልን ደስ ይለናል ነው የምለው እኔ። አዎ ከዛ ባለፈ ዛሬም ላይ ሩታ የሆነ ነገር በህይወቴ ውስጥ ትፈጥራለች ብለ የምታስወራውን እንዲሁም ደግሞ ሩታ አሁን ትፈልገኛለች የሆነ ቦታ አሳቻፍ ቦታ ፈልጋ እኔ ለማግኘት ነው የምትለው። እንዴ ወንድ ልጅ አይደለ እንዴ አንተ? ሲጀመር ሩታ ይሄን ያክል አንተን እንደዚህ የምትፈልግክ ይመስልሃል? ከሄርሜላ ጋር ተነካክተ ከዚህ በኋላ የምትፈልግ ይመስልሃል? ከዚህ በኋላ ከሄርሜላ ጋር ፍቅር ጀምረክ ሩታ አታደርገውም። ይሄ ነገር አያሳስብክ። ስለዚህ ምክንያት እየፈጠራችሁ እናንተ እየመጣችሁ ሩታን ኮንፊውዝ አታርጓት፣ አትረብሿት። በተለይ ቡዜ ማለት ነው። በቃ ታደቢ፣ ራስሽን ላይፍ ኖሪ፣ ከነሱ ህይወት ውጪ። አንቺ በእነሱ ህይወት ውስጥ ከባድ ስህተት ነሽ እኔ እንደማስበው አሁን ላይ። በፊት ለወንድምሽ ችግር ስትይ ነው ሩታን ስትለማመጭ የነበረው። አብርሃም ሌላም ሴት ጋር ቢሄድ ያው ሃይ ብሎ ከዛ ህይወቱ የባከነ እንደሚሆን ስለምታውቂ የሴት ችግር እንዳለበት ስለምታውቂ ነው ሩታን ስትለማመጫት የኖርሽው። እኔ በእነሱ ህይወት ውስጥ እየመጡ እየሄዱ ያሉት ሰዎች ብቻ አይደለም የሚገርመኝ ማለት ነው ራሱን ችሎ ራሱን ማስተዳደር የማይችሏት አብርሃም ነው። ሁልጊዜ ሩታ በሱ ህይወት ውስጥ ችግር ልታመጣ እንደምትችል ብቻ አድርጎ እያሳየ በኦዲየንስ ዘንድ ራሱ ጥሩ ያልሆነ ነገር በሷ ላይ እንዲወራ እንድትጠላ ለማድረግ ነው። መቼም ኦዲየንስ ገብቶታል። ለአብርሃም ያንተም አካሄድ ገብቶታል። ከድሮ ጀምሮ ስታደርግ የነበረው ነገር ግልጽ ነው። አብርሃምን እናውቀዋለን። እኛም እኩል ከሩታ ከምታቀክ እኩል እኛም እናውቃለን። ድርጊቶችህ፣ ንግግርህ፣ ያሳለፍከው ላይፍ ከበቂ በላይ ነው። ስለዚህ ተዋት በቃ። መብቷ ነው መሄድ፣ መቅረትም መብቷ ነው። በእናንተ ጫና አይደለም የምትቀረው፣ በእናንተ ጫና አይደለም የምትሄደው። ስለዚህ አሁን ነገሩ ይረጋጋላችሁ አይደለ? እሺ የሆነ ጊዜ ላይ ደግሞ መብቷን ስታሳያችሁ እሽኮሎሌ እንዳትሉ አደራችሁን። ቤተሰብ ሰላማችሁ ይብዛልኝ።